ኢየሱስ ያድናል። እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ብቻውን ይወት ይሰጣል። ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ። ይሄንን ጉድ ጨርሳችሁ ብቻ ስሙ። አፍኜ ነው መውሰድ የሚፈልገው። ቅባት ነው አልፈልግም። አትፈልግ ብር ነው የምፈልገው። አፍኜ መቀበል ነው። አፍኜ ኧረ ጉድ ነው። አንተ የምትፈልገው ቅባት ሳይሆን አፍኖ ብር መቀበል ነው። እኔ ምንም አልፈልግም። አፍኖ መቀበል ብር በቃ እዛም የለመድኩት እንደዛ ነው። የለመድከው ሚዛን እና ብዙ አደጋ ደርሶብኝ ማለት ነው። የዛን ጊዜ አንተ ጨብጠኸኝ ማኪና ተገለበጠ። የሶስቱ አንገት እግዚአብሔርን ተንቀጥሶ ወርታች ወረደ። የኔ ግን ይሄ ብቻ ነው የተመተች። ምንም አሉ እውነት ይሄ ሰውዬ ምርጥ ነው አልኩ። ምርጥ ነው እና እዚህ ላይ ደርሰናል። እንግዲህ ያለነው እዚህ ላይ እንደምታዩት እና ገንዘብ ነው የሚፈልገው። በቃ እዛም የተሰበሰቡት ሁሉ ገንዘብ ነው የሚፈልጉት። እና እኛ እንደዚህ እንላለን፣ የኛ ያለንበት ሁኔታ ግን እንደዚህ እና ምን ይባላል ማለት እኔ አሁን ምንም የምናገረው ሁሉ እያጠፋብኝ ስለሆነ መናገር ራሱ እየፈራው ነው እግዚአብሔር። እና በቃ ያለነው እኛ እዚህ ጋር ነው። ጌታን ሳይሆን ብር ነው የምንፈልገው። ከዚህ ላይ ደርሰናል። ያሳዝናል። ሚዲያ ላይ ወጥተን ሐሰተኞች የሚያወሩት ነገር ልክ አይደለም ምናምን ስንል ውሸት የሚመስላችሁ ሰዎች አያችሁ ምን አይነት ደረጃ ላይ እየደረሰን እንደሆነ። ሰው ይሄንንም የተቀባን የተለቀለኩ ሐዋርያ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ ልትሉ ትችላላችሁ። ነገር ግን የፈለገ እንቀባ፣ ከሰማይ እሳትን ማውረድ፣ ከሰማይ በረዶም ማውረድ፣ እሳትን ማውረድ፣ ምንም ማውረድ፣ ነገር ግን እኛ ከእግዚአብሔር ቃል አንበልጥም። ሰላም ነው። የተፈጠረ ነገር ምንም የለም። አረ ሁሉ ሰላም ማለት ምን ለማለት ፈልገው ነው? ኢየሱስ ያድናል። አለቅ። እኛ ከእግዚአብሔር ቃል አንበልጥም። ራሳችንን መሻት የራሳችንን ምኞት የምናስፈጽምበት አይደለም። የራሳችንን ፍላጎት የምናስፈጽምበት አይደለም ወንድሞቼና እህቶቼ። ስለዚህ አሁን በጣም የሚያሳፍር አይነት ደረጃ ላይ እየመጣች ነው ያለችው የኢትዮጵያ ቤተክርስቲያን አገልጋዮች። በጣም ቅጥ ያጣ ልምምዶች፣ አላስፈላጊ የሆኑ በቤተክርስቲያን ውስጥ አሁን እየተከናወኑ ያሉት የሆነ ሽፋን ተሰጥቷቸው የዚህና የዚህ ሽፋን ተብለው ተሰጥቷቸው የሚከናወኑ የገስት ሃውስ አገልግሎቶች፣ በቤተ ክርስቲያን ውስጥ መንፈሳዊ ስም እየተሰጣቸው የሚከናወኑ ማንኛውም ሽያጮች ከእግዚአብሔር ቤት ውስጥ ተነቅለው መሄድ አለባቸው። ሰው ንስሐ ገብቶ አይመለስም አይባልም ማለት ተመልሶም ከሆነ እኔ እንጃ ማለት እንደዚህ አይነት ስራ ከሚሰሩት ሰዎች መካከል አንዱ ነህ። ምንድነው ነገሩ? ትዝ ይለኛል የዛሬ 7 ወይ 8 ዓመት እንደዛ አካባቢ ነው ወደ ጌታ የመጣሁበት አካባቢ ነው። እኔ ኢየሱስ ጌታ ነው የምለው ሁሉ ልክ ነው የሚመስለኝ አላቅም። እና በኢትዮጵያ ምድር ይሄ ሰውዬ አሁን የተናገረው በአንድ ከተማ ላይ ኮንፈረንስ አዘጋጅቶ ነበር። ኢየሱስ ያኔ ማቆጉድ አልነበረም። እና በአራት ሰዎች ተከቦ ነው ሲሰብክ የነበረው። በአይኔ ያየሁትን ነው የምነግራችሁ። በአራት ቦዲጋርድ መሃል ላይ ቆሞ ይሰብካል። በአራት እሱ እየሰበከ ጌታን ሜዳ ላይ ነው በአራት እንትን ላይ ተከቦ ይሰብካል። እና እየሰበከ ምንም አይነት ነገር አይገባኝም። ያኔ እውነት ነው ማቆጉድም አልነበረም። ወደ ጌታ እንደመጣው አካባቢ ነው። እና ጸሎት ተጀመረ። ከዛ በኋላ እኔ አይኔን ጨፍኜ በቃ እየጸለይኩ ነው እንዲሆን በኃይል የእግዚአብሔር መንፈስ እየተንቀሳቀሰ ነው። ወደ ጉባኤ ገባለሁ፣ እያንዳንዱን ነካለሁ፣ እሳት ያለው ምናምን ብሎ እሱ ወደ ውስጥ እየገባ ነው ማለት ወደ ህዝብ መሃል ገብቶ እየጸለየ ነው። ከዛ እኔ ጨፍኜ ነው ይሄን ሁሉ የምሰማው። ለካ ቀጥታ ወደኛ ነው እየመጣ ያለውና አንድ ቦዲጋርድ የሱ ቦዲጋርድ እኔን ጌታ ኳስ እንደዚህ ወርውሮ ነው የጣለኝ። ይሄ ራሱ አሁን የተናገረው ሰውዬ እንዴት እንደወደኩ። ከዛ በኋላ ጸሎትም ጠፋ። ከዛ ውስጥ ለመውጣት ራሱ መንገድ ጠፋ። እንዴት እንደጣለኝ ወርውሮ እኔን ብቻ አይደለም ከፊት ለፊት ያሉትን በሙሉ እንዲያደርግ መንገድ እየከፈተ
በአይኔ ያየሁትን ነው። አሁን የምትናገረው ነገርና ያንተ ህይወት እኩል ይሄዳል? ጌታ ያውቃል። አላውቅም፣ ተመልሶ ነገሩ ተስተካክሎ እንደሆነ አላውቅም። እኔ ያኔ ድሮ ማቆም አይደለም። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። አረ ስማይንንም ዲ ወንጌልን አሳቦ በኢየሱስ ስም ንግድ የከፈቱ ሰዎች ንግዳቸው ካልተሳካ እንደፈለጉ ማሄድ ካቆመ እኔ እየፈረድኩ አይደለም፣ ወደዚህ ግን ይዞራሉ። በሙዚቃ ቀድሞ በማሪ ከዛ ደግሞ የእንግሊዝ ሰባኪ አሁን ደግሞ የዘፈን አቀንቃኝ እንዴት ነው? አይከብድም? አይከብድም። ብዙ ሰው አንዳንዴ እንግዲህ ያው ተፈጥሮ ነው። ተፈጥሮ ስለ አንዳንዴ እግዚአብሔር አንድን ሰው በብዙ አይነት ዳይሜንሽን ብዙ አይነት ብቃትና አቅም በውስጡ ያስቀምጣል። ስለዚህ ይሄ አቅምና ብቃት ነው እንጂ ለኔ ምንም ሌላ እንትን አይደለም። አሁን ወንድማችን ላይ ለመፍረድ ሳይሆን እንደውም እሱ ትክክል ነው የሰራው። ማለት በወንጌል ስም ከማጭበርበር ትክክለኛውን ማንነት እንደዚህ ገልጦ ማሳየት ይሻላል ብዬ አስባለሁ። ከማጭበርበር እኮ 10 እጅ ይሻላል። አንድ ቀን ንስሐ ገብቶ ይመለሳል። ዛሬ በውስጣቸው ዘፈን፣ በውስጣቸው ተንኮል፣ በውስጣቸው አመጻ እያለ በኢየሱስ ስም ብዙዎችን እያታለሉ ያሉ እኮ አሉ። አሁን የራሳቸውን ሱቅ ከፍተው እኔ ቤተክርስቲያን አይደለም ሱቅ እንደዚህ ማንነታቸውን ገልጠው በአደባባይ ላይ ወጡ ሰዎች በቃ የሆነ ሳይድ ይዘዋል። ምንም ችግር የለም። አንድ ቀን ንስሐ ገብቶ ይመለሳሉ። እዚህ ግን ብዙዎቹን እየበሉ ጥፍራቸውን ያንን ጦራቸውን ደብቀው በግ እየመሰሉ ተኩሎች አሉ። ተጠንቀቁ። እንደዚህ አይነት ነገር ማየትም ሆነ መስማት እንደማትፈልጉ አውቃለሁ። እያወቅኩም ነው እየሰራው ያለሁት። ቢያንስ አንድ ሁለት ሰው ከሰማም አሪፍ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሄንንም እንደኔ ማን ነው ይሄ ድራማ ምናምን የማይመቸው ሰው አለ? ስነ ልቦና ጨዋታ ሰው አንድ እግዚአብሔር ሰው ሲናገር ሰው ስፒሪቹዋል መሆን ሲያቀተው አርቲስቲክ ይሆናል ይላል። በጣም አርት የሚወዱ ሰዎች ማለት የእግዚአብሔር መንፈስ አብሮ የማይሰራ ከሆነ የግዴታ ያለ አማራጭ በጣም ብዙ ዲኮሬቲቭ እና አርቲስቲክ የሆኑ እንትኖች ስነ ልቦናዎችን መጠቀም። ሮብ በሚኖረን ፕሮግራም የቀንደ መለከት የምነፋበት የምን ቀንድ ነው? ምንድን የምን ቀንደ መለከት ነው? ምንድን ነው የምትለው ሰውዬ? ሻማ ማስቀመጫ ዩዥዋሊ በእኛ ቤተክርስቲያን ሻማ የምናደርግበት የምን ሻማ? ምን ሻማ ነው የምታወራው? መጽሐፍ ቅዱሳቸውን አይተዋል? ምንም የሰው እጅ ነክቶት የማያውቅ ነካው መጽሐፍ ቅዱሱን። በዛ ደረጃ ነጭ መሆን አይችልም። የምታነበው ቢሆን 5 ጥቅስ በትክክል ብትጠይቀው አያውቅም። 5 ጥቅስ ያቺኑ መከራ ከፍቶ ወይ መጽሐፍ ቅዱሱን ይዞት ወጥቶ ሞባይሉ ካልሆነ ለምን ቁጭ አታርጉ? ሞባይል ላይ ከሆነ የምትጠቀመው መጽሐፍ ቅዱሱን ምንድነው ስቱዲዮ አይደል የገባኸው? ሞር ኢንተርቴይን ማድረግ የሰዎችን ስነ ልቦና ከች ማድረግ ምናምን እና ላስት ታይም የሆነ የግዛት በትር ዱላ ቆራርጦ ቸክ በኢየሱስ ደም ችካል የሚሰራበት አለ አይደል? እሱን ቆራርጦ ኦ ማይ ጋድ ቢ ስፒሪቹዋል ብራዘር። ለምን ይመስላል ሃይማኖተኞች የሆነ ነገር ይዘው የሚጸልዩት እየቆጠሩ አይኖ ለፍጥረታዊ ሰው የሆነ የሚታይ የሚዳሰስ የሚነካ ፊልም የሚደረግ ምናምን ሲሆን በአምስቱ የስሜት ሕዋስ ሲገባ ምናምን ጥሩ ነው። በቃ ለምን ይመስላል ሃይማኖተኛ ከፊት ለፊት የሆነ ስዕል አድርጎ እያለ ምናምን መጸለይ የሚወደው? በቃ ዊ ኦል ያ የስሜት ሕዋስ እኮ እኛም አለ እነዛ ማሽተት መቅመስ ምናምን የሚባል። ለምን ይመስላል ሃይማኖተኛ የሚጨስ ነገር አሁን በአዲስ ኪዳን እጣን ምናምን እንዲህ አማልክት ቤት ምናምን ሰምቲንግ እነዚህን የስሜት እንትኖችን ማንቀሳቀስ ነው። ዩር ስፒሪቹዋል መንፈሳዊ ሰው ባስ እንትን ብለህ ፐብሊክ ባስ እየሄድክ እንዲህ እያልክ ልዑል አምላክ የዘላለም አምላክ የአባቶቼ አምላክ የኢየሱስ ክርስቶስ የኔ አባት ጌታ ኢየሱስ አሁን ከፊት እሄዳለሁ፣ እንደዚህ አድርግ፣ ስምህን ግለጥ፣ በመንገዴ እንደዚህ ሁን፣ እንደዚህ አድርገኝ። እግዚአብሔር ሆይ ማስተዋልን ጨምርልኝ፣ ጥበብን ጨምርልኝ፣ ኃይልን ጨምርልኝ፣ ጉልበትን ጨምርልኝ፣ ትዝታዬ ቃሌ ይሁን ምናምን እያልክ በባሱ ስትሄድ የሚሰማ አምላክ ነው። በተረፈ ግን ዶሜት ኪት በቃ ማለት አሁን አንድ ቦታ ጸልዬ እየመጣሁ ነው እና በቃ ጸለይኩኝ ምናምን እንዲህ ብዬ ቁጥጥ ብዬ ነው ጸለይኩት። በቃ እኔ ውስጤ የሚሰጠኝ ኮንፊርሜሽን አለ እና ተቻለ መጠን በቃ ፕሊስ በቃ ለምሳሌ አለባበሳቸውን ስታይ ገና ስታይ ይላሉ። በቃ
ኢንቴንሽን ይሄ ቆንጆ መልእክት ነው። አየር ለመያዝ የሚፈልጉ ሰዎች የሚያደርጉትን ድራማ እያመናችሁ ዋጋ አትክፈሉ ነው። አለቀ። እውነትም ገብዳ መጽሐፍ ይዟል። ቆንጅዬ የሚያምር እውነትም የሚያነብ ሰው እንዴት ነው? ኢየሱስ ያድናል። ከዚህ ድራማ ውጡ። በቃ ህይወት ነው ኢየሱስ። ስሙ ያንንም ለተቀበሉት ሁሉ ግን በስሙ ለሚያምኑ ዳቦ ሰጣቸው አይልም። ድመትና አይጥም ዳቦ ያገኛል። ቀልደኛ ስራ ሰጣቸው ምናምን አይልም። ከፍ አረጋቸው አይልም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው ይላል? ስልጣን። ልጅነት ኦቶሪቲ ነው። ልጅነት የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣን። ቢሮ ስትገባ ዝም ብለህ አይደለም የምትገባው፣ ኦቶሪቲ ይዘህ ነው የምትገባው። ይህንን አድንቅ እስቲ። ደስ የሚል ቆንጆ መልእክት። ስለ ዳቦ ከማቀንቀን ይሄ ይሻላል። ሁሉም ይጨምራል። ዋናውን እንፈልግ። ኢየሱስ ያድናል። ስሙ ይንንም በኑሮ ላይ እየተራመደ መጣ። በእንትን ላይ ለትንቢት የምትሆን ትምህርት ለትንቢቱ እያመቻች ሁሌ ከጠቀሰ ለምትቀጥለው ትንቢት አይደለም። መቼ ነው ስላሴን የሚያስተምርህ? ያቀዋል ወይስ እሱስ? መቼ ነው ስለ ክርስቶስ ማንነት የሚነግርህ? ያቀዋል ወይስ እሱ ራሱ? መቼ ነው እስቲ ትንቢት ዮናስን የሚያስጠና? መቼ ነው ኤርሚያስን የሚያስጠና? መቼ ነው ማቴዎስን የሚያስጠና? መቼ ነው ገላትያን የሚያስጠና? የለም ሰውየው አሜን ትላላችሁ። ይሄው ኤርሚያስ ላይ እሱ ሰውዬ ወፍራም መጽሐፍ ቅዱስና ወፍራም ማህረብ ይዞ መድረክ ላይ መውጣት ጥቅም የለውም። በወፍራሙ ማስተማር ያስፈልጋል። ምንም በአንድ ጥቅስ እየተወረገረጉ ላበላም መሆን ጥቅም የለውም። ምንድነው ጥቅሙ? በባህር ላይ እየተራመደ መጣ። ሃሌሉያ። በዚህ ቃል ላይ እንጸልያለን። ሙሉ እየተራመደ መጣ። ስትወጣ ምን የሚያስፈራ ኑሮ እየተራመደ ወደ አንተ ይመጣል። ሚገጥመል ለምን? በቃሉ አይደለም የሰበከ፣ እንደ ቃሉ አይደለም፣ አላስተማረም። ከመጽሐፍ ቅዱስ ጋር ሰውየው ጸበኛ ነው። አገልጋይ መድረክ ላይ መጽሐፍ ቅዱስ ስለሚከፍት ነው የከፈተው። መቼስ ከሌላ ጠቅሶ አይሰብክህምና ለመያዝ ያህል ነው። ግን አባላቱን ሰብስበ ሁሉ yes አሜን ያለውን ሰብስበ እንዴት ነው ድነሃል? ጌታ ያውቃል ይላል። መዳንን ሳታውቅ ኢየሱ ማለት ጥቅም የለውም። የዘላለም ሕይወት ዋስትና እንዳገኘ በጥቅስ መረጃ ሳይኖር ልብ ሙሉ ሳይሆን ወራሽ yes ምንም ጥቅም የለውም። ሌላ ሃይማኖት ውስጥ ገብተሃል። ሌላ እምነት ነው እንዴ? የመስቀሉ ሥራ ሳይገባህ ሳትጠቀምበት ልብ ሳያርፍ በሚወረወርለት ትንቢት ልብ ሊያርፍ አሜን ስትል እግዚአብሔር አይታዘብህም? ልጁን በሰዋበት ሥራ ከሙታን ልጁን በቀሰቀሰበት ውጤት ልብ ሳያርፍና ሳትረካ ወረስ ይሳካልሃል፣ ይሆንልሃል። ሲሳካልህ ደስ ሊልህ አያሳፍርም? በሞቱ ያልተጠቀም በትንሣኤው ያላረፍክ ሰውዬ በትንቢት በሚመጡ ቁሳቁሶችና ቅራቁምቦች ለማረፍ አሜን ስትል እግዚአብሔር አያፍርብህም? እግዚአብሔር አይታዘብህም? እናስ ደግሞ እንዳሰብከው ሆነልህ? እውነት ሆነልህ? በዚህ ምድር ነገር ላይ እንዲቀናላችሁ እንዲከናወንላችሁ የምትፈልጉ ከሆነ መጀመሪያ እረፉ። ያላረፈ ሰው አንድ ጸሎቱ አይሰማም። ጥቅስ ስላላረፉ የእረፍትን መንገድ ስላላወቋት እኔም ጸሎታቸውን አልሰማም። አለቀ። መባከን መንቀሽቀሽ እንዴ! ቸርች ውስጥ ያለ መደበኛ ፕሮግራም ከተከታተላችሁ ራሱ ተመስገን። ምንድነው በቃ ሳምንቱን ሙሉ እረፍት ማጣት፣ በየመንደር መዞር። እንግዲህ እረፍት ያጣችሁ ሰዎች አርፋችሁ ቁጭ በሉ። አንዳንድ ሰዎች እረፍትንም ከእንትን ጋር ያያይዛሉ። እዛ ጋር ተነቃቅተው ሲመጡ ያረፉ ነው። እሱ አይደለም እረፍት፣ እንደዚህ አይደለም። መነቃቃት ችግር የለም። ማንም ተነስቶ እኮ ያነቃቃል። መልካሙን እየተናገረ በቃ እንደዚህ በባህር ላይ እየተራመደ መጣ። በቀኝ 10 ሺህ በግራ እንትን ሺህ እያሉ በቃ ከእግዚአብሔር ቃል እየጠቀሱ እኮ ማነቃቃት እሱ አይደለም። በቃ በክርስቶስ በኢየሱስ ላይ እረፍ ማለት እንደ እውነት እኮ ነው። በትንቢት በሚመጣው ቁሳቁስ ለማረፍ የሚፈልግ ሰው አለ እኮ። በኢየሱስ አላረፈም። ያ ነገር ሲመጣ እረፍ እላለሁ። አንተ በኢየሱስ ሳታርፍ በቁሳቁስ ከባድ እኮ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው።
ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።